የሰራው ሰውዬ እንዳለ አስባለሁ። ደግሞ እዚህ አጀስት የሚያደርገው ሰውዬ አለ። ከኔ በላይ አጀስት የሚያደርገው ሰውዬ ይጠየቃል። እንደገናም የሰራው ሰውዬ ደግሞ የበለጠ ስለዚህ ነገር ማብራሪያ ይሰጣል፣ ያውቀዋል ማለት ነው። ልክ ነኝ አይደለም? ስፔር ፓርቱም እሱ ጋር ነው፣ ቢበላሽ እሱ ጋር ነው፣ ኤቭሪ ነገር። ስለዚህ የትዳር መስራች ሰው አይደለም። ትዳር ክቡር ነው የሚባለው ከኛ የተነሳ አይደለም። ትዳሩን ክቡር ያደረገው ሰውየው ሳይሆን የሰራው አምላክ ነው። ስለዚህ ጋብቻ ክቡር ነው፣ መኝታው ደግሞ ንጹህ ነው ስለሚል ትንሽ ነገሮች ስለ ጋብቻ እናገርና በኤፌሶን 5 ላይ ያለ ቃል አለ። ክርስቶስ ቤተክርስቲያንን እንደወደደ ብዙ እንዳላቆያችሁ ፈጠን እያልኩኝ አወራለሁ። እናንተ ጎበዝ ናችሁ፣ አሜን እያላችሁ ትሰማላችሁ። ጌታ ይባርካችሁ። እንደዚህ ይላል መጽሐፍ ቅዱስ፣ ይህ ምስጢር ታላቅ ነው፣ እኔ ግን ይህን እላለሁ፣ ስለ ክርስቶስ ስለ ቤተክርስቲያን እላለሁ። ሆኖም እናንተ ደግሞ እያንዳንዱ የገዛ ሚስቱን እንደ ራሱ ስጋ አድርጎ ይውደዳት፣ ሚስት ባሏን ትፍራ። እንደገና ወደ ላይ ከፍ ብዬ አነባለሁ። እንዲሁም ባሎች ደግሞ እንደ ገዛ ስጋቸው አድርገው የገዛ ሚስቶቻቸውን ሊወዱ ይገባል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ቤተክርስቲያንን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባቱንና እናቱን ይተዋል፣ ሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። አሜን። አረ በደንብ አሜን። ስለ ጋብቻ ሚስጥር የሆነባችሁ ሰዎች ወይም አሁን እነሱን ስታዩ በስማ የሚገርም ሚስጥር ነው የምትሉ ሰዎች እዚህ ሁለት ሆነብኝ። እሺ ሚስጥር ነው የነሱ መጋባት ያያችሁት ነው አይደል? እሺ በኢየሱስ ስም አፋችሁ ተፈውሷል። አሁን መናገር ትችላላችሁ። ሃሌሉያ አር ሂልድ ኢን ዘ ኔም ኦፍ ጂሰስ። እሺ አንዴ ያፎቻችሁን ክፈቱና አሁን ወንድዬና ገኒን ስናይ ምን እየሆኑ ነው? እየተጋቡ ነው። ሚስጥር አይደለም አይደል? መጽሐፍ ቅዱስ ግን ይሄ ነገር ሚስጥር ነው ስለ ቤተክርስቲያንና ስለ ክርስቶስ ስላለው ይላል። እና አንድ ቶሎ አንዳንድ ነጥብ ልንገራችሁ። ሰዎች ጋብቻ ምንድነው የሚመስላቸው? መጋባት ወይም ለምን ነው የሚጋቡት? ወንድና ሴት ለምን ነው የሚጋቡት? በእርግጥ አንዳንድ ሴቶች ምን ይላሉ መሰላችሁ? እኔ እንደው እግዚአብሔር በዳሪ ለምን ስትል እንደው ካፌ ስገባ ወንበሩን ጎተት ቦርሳዬን ያዝ እና መኪና ከፈት የሚያደርግ ምናምን ብለው መጋባት የሚያስቡት እንደዚህ አይነት ነገር ምኞት ውስጣቸው ገብቶ ነው። አንዳንዶች ደግሞ ስትጠይቋቸው ለምን ነው ማግባት ይፈል? እረ እናቴ ወጥራኛለች ይላል። ለምን አይኔን ባይኔ ካላየው አይን ምናምን ሳታሳየኝ የልጅ ሳላይ እኔ ልሞትልህ ነው ምናምን ብለው ሰውየው በዛ ሪዝን ዘሎ ይገባል ማለት ነው። ጳውሎስ ግን ሲነግረን ወዳጆቼ ጋብቻ የትኛውም እምነት ውስጥ ነው። አሁን ስለ ሃይማኖት አይደለም የምንሰባበቀው፣ ስለ ጋብቻ። አንዳንድ ሰው ምን ይላል? አልሰማም ይላል። ወንድሙን እሱን የሚወድ ሰው በሙሉ ይሰማል። አልበለዚያ እዚህ መምጣት የለበትም ማለት ሰውየው። እዚህ ከመጣችሁ እሱን የምትወዱት ከሆነ እሱ የሚያስደስተውን ነገር ነው አሜን የምንለው። እህቴ ገኒን የሚያስደስታትን ነገር ነው አሜን የምንለው። እምነት ሌላ ነው፣ ጋብቻ ግን ዘሴም ነው። በኦርቶዶክስም በካቶሊክም ጋብቻ የሚጠላ ሃይማኖት አለ እንዴ? የለም። አሁን በዚህ ዘመን የሚገርማችሁ ጋብቻ መጽሐፍ ቅዱስ ውስጥ ስታይ ወንድና ሴት አድርጎ ፈጠራቸው ነው እንጂ የሚለው ወንድና ወንድ አድርጎ ፈጠራቸው አይልም። ልክ ነው አይደለም? አሁን አንዳንድ ሰው ምን ሆርሞን ነው ወንድና ወንድ ቢጋባ ሆርሞን ነው እንትናችን እንዲሆኑ ነው ገለመሌ የሚባል ነገር ሰምታችሁ ይሆናል። እና አንድ እንደውም ፌስቡክ ላይ አንብቤያለሁ። አንድ ፕሬዚደንት ምን አሉ ተፈጥሮ ከሆነ ሆርሞን ከሆነ ለምን ወንድ በሬና ወንድ በሬ እንስሳ ለምን እንደዛ አይጋባም? እርግቦች ታውቃላችሁ፣ ወንድና ወንድ እርግብ አይጋባም፣ ወንድና ወንድ ንስር አይጋባም። ተፈጥሮ ከሆነ እንስሶችም ላይ መታየት አለበት። እግዚአብሔር ጋብቻን ሲፈጥር በአንድ ወንድና በአንድ ሴት መካከል ነው። ስለዚህ ነው ቤተክርስቲያንን የሚያሳይ ክርስቶስን የሚያሳይ ነው እንጂ ጋብቻ ተመሳሳይ ጾታ አይደለም። ጋብቻ ሲጀምር ራሱ ወንድና ሴት አድርጎ ፈጠራቸው ነው የሚለው። እስቲ አሜን። ከምድራችን ላይ ይሄን ክፉ ነገር ደግሞ ይምታው። የሚስማማ ከኔ ጋር አሜን ይምታው። ስለዚህ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ለምንድን ነው ወንድና ወንድ የተጋቡት ስትሉ ሮሜ ጸሐፊ ምንድን ነው የሚለው? አእምሯቸውን ለማይረባ ነገር አሳልፎ ሰጣቸው ይላል። ለምን? ሴትዮዋ አሁን ጊዜ ወንድ መሆን ነው የምትመኘው፣ ወንዱ ሴት መሆን ነው የሚመኘው። ስለዚህ በዚህ ምክንያት ለማይረባ አእምሮ በእንስሳ አይነት አስተሳሰብ ይጠመዳሉ ማለት። ግን ጋብቻ ይለናል መጽሐፍ ቅዱስ ሚስጥር ነው፣ እግዚአብሔር ነው የፈጠረው፣ ትልቅ ተቋም ነው። ስለዚህ አንድ ሴት ለመውለድ እንዲው የልጅ አይቼ ብለን የምንገባበት ተቋም አይደለም። ቢኮዝ ስንጋባ የማይወልዱ ሰዎች እንዳሉ ታውቃላችሁ። ልጅ የጋብቻ ስጦታ አይደለም። ሰው ስለተጋባ አይወልድም። መጽሐፍ ቅዱስ በግልጽ የሚነግረን ልጆች የእግዚአብሔር ስጦታዎች ናቸው ይላል እንጂ ስለተጋባ ሰው በመጋባት የሚወልድ ቢሆን ኖሮ ብዙ መውለድ እኮ ይችላል። ስለተጋባህም አትወልድም፣ ስላልተጋባህም አይደለም። ጋብቻ ልጅ የሚያመጣ በረከት ነው። ልጅ በረከት ነው፣ ግን የምንጋባበት ዓላማ አይደለም። ኢዚ ክሊር እንግሊዘኛ ኢዚ ክሊር ካልኩ ያስ ትላላችሁ። እሺ ያስ በሉ አንዴ።
እንግሊዘኛ በዚህ ያለማመር። ለዚህ ነው አንዳንድ ወንዶች ሚስቶቻቸው ካልወለደች ለመፍታት ያስባሉ። ይሰማል። ለምን? ሴት መሬት ነች ይባላል። ሴት መሬት አይደለችም። ልጅ የሚሰጥ እግዚአብሔር። አንድ ጊዜ ሁላችሁም ልጅ የሚሰጥ እግዚአብሔር ነው በሉ። እኔ አይደለም ምለው፣ መጽሐፍ ቅዱስ ልጆች የማስጦታ ናቸው። እግዚአብሔር ከእድሜ ጋር ማያያዝም። አይታችሁ ከሆነ ልጅ ስጦታ መሆኑን የምታውቁት አብርሃምና ሳራ አርጅተው ነው የሰጣቸው። ከባዮሎጂ ጋር ማያያዝም ሰጪ እግዚአብሔር ነው። የልጅ ባራኪ እግዚአብሔር ነው። አንዳንድ ሰው የሚያገባው ራሱ ለልጅ ስለሆነ ገና ትዳር ውስጥ ከገባ በኋላ ራሱ እርጥብ ልጅ ይላል። አንድ ሰው እየሰምቻለሁ። የሚገርማችሁ 12 ልጅ አለ ቤት ውስጥ 12 ልጅ ወልዷል። 13ኛ ምን ይላታል? ሚስቱን እየመጣ እርጥብ ልጅ አማረኝ ይላታል። 12 ትምህርት ቤት በለው ቤቱ ያሺ የቴነሽ ጠንፌ ጥልፌ በስም ጥሪ ነው የሚገቡት። 12 ግርብ ነው የሚገባል ልጅ። ከዛ ሚስትየው ተናደደች። ልጅ ሲላት ማስታጠቢያ ውሃ ሞላች አመጣችና ያሉት ላይ አርከፍክፋለች። እርጥብ ልጅ ማለት ነው። ይሰማል አይደል? ወደ ኋላ ይሰማችኋል? ኋላ ላይ እርጥብ ልጅ ለመውለድ አይደለም የገባን እግዚአብሔር። ይውላችሁ ዓላማው ልጅ በልጅ ማድረግ እንደ ኢንኩቤተር አስበው ቢሆን ኖሮ ጋብቻ ምን ነበር የሚያደርገው? አዳምን ብቻው። አሁን ለምሳሌ አሜባ ሚስት አለው እንዴ? ለምንድን ነው የማትመልሱት? አሜባ ሚስት አለው ወይ? በራሱ አይደል እንዴ ብትስ እያለ የሚባዛው? ብትስ እያለ ይባዛ። በቃ እንደዛ አዳምን እንደዛ ያደርገው ነበር። እግዚአብሔር ልጅ በልጅ የማድረግ አይደለም ዓላማ ያለው። በገነትና በወንድዬ ትዳር ውስጥ ማሳየት የፈለገው ነገር አለ። ያልተናደደ ሰው አሜን ይላል። ከልጅ መውለድ ያለፈ ልጅ በልጅ ቤቱን ከመሙላት ያለፈ ነገር እግዚአብሔር እዚህ ውስጥ አለ። ግን ሁለቱ ስለተጋቡ እግዚአብሔር ስጦታን በልጅ የልጅ ስጦታን ይሰጣል፣ ይባርካል በልጅ። አረ በደንብ አሜን ይሰጣል ቸር ስለሆነ። ነገር ግን ዓላማው ልጅ አይደለም። እግዚአብሔር ከዛ ያለፈ ዓላማ ትዳር ውስጥ አለ። አንዳንድ ደግሞ በደንብ ስሙኛው ምን ይላል? እሷ 5000 ትበላለች፣ እኔ 10000 እበላለሁ፣ ብናጋጨው የኑሮ ውድነት እንቋቋማለን ብሎ መረዳጃ እድር ለመመስረት ትዳር ውስጥ የሚገባ ሰው አለ። እዚህ ክሊር። ወይም ደግሞ እንጀራ መጋገር ስለማይችል እሷን ባገባ ጎበዝ ሰራተኛ ባለሙያ ዶሮ ስትችል ብሎ ሰራተኛ ፍለጋ የሚገባ ሰው አለ። ትዳር ይኸውልህ ስንገናኝ እንረዳዳለን እንጂ የኑሮን ትግል ለማሸነፍ የምንገባበት አይደለም። እግዚአብሔር ሲፈጥረው ያ አይደለም። በረከት ግን ውስጡ አለ። ስለተጋባን እንረዳዳለን። ጌታ የተመሰገነ ይሁን። እና የኑሮን ትንን ለመወጣት የምንገባበት አይደለም ማለት ነው። ፈጠን ፈጠን እያልኩ ልሂድ። እንግዲህ አሪፍ ነው። እሺ ለሁላችሁም ይሆናል ብዬ ነው። ይሄ ለኦርቶዶክስም ለጴንጤም ለካቶሊክም ይሆናል። ዛሬ እኔ አሁን እየሰበኩ አይደለም፣ ትዳር እያስተማርኩ ነው። እግዚአብሔር ይባርከኝ። ሴቶች በኋላ ነው የምታመሰግኑኝ። በጊዜ አሜን በሉ፣ ለእናንተ ነው። እና አንዳንድ ወንዶች ከሴቷ የሚያገኙን ጥቅም አስበው ይገባሉ። አንዳንድ ሴት ደግሞ ከወንድየው የምታገኙን ጥቅም አስበው። ሶስተኛው ብዙ ሰዎች ሲጋቡ ኦሮሞ ከሆነ ኦሮሞ ነው የሚያገባው። ዘር ከዘር አይጋባም እያልኩ አይደለም። ጉራጌና ጉራጌ ይጋባል፣ ኦሮሞና ኦሮሞ ይጋባል። ግን ምን ይላል መሰለ? እኔም አገባ የወንዜን ልጅ ነው። ይሄ ጋብቻ የዘር ጥራት ማስጠበቂያ አይደለም። ፈረንጅም ቢሆን ታገባለ፣ አሜን በላ። ኡጋንዳም ቡርኪና ፋሶም ቢሆን እግዚአብሔር የምትመች ረዳት ግን ያድርጋት፣ የሚመች ረዳት ያድርግ። እኔ አላቅም ዘራችሁ ምንም ይሁን፣ ግን ዘር ጥራት ለማስጠበቅ አይደለም። እኛ ኦሮሞ፣ እኛ ጎንደሬ፣ እኛ በርበሬ መተሬ ልትል አይደለም። እግዚአብሔር ከዛ ያልፋል። አንድ ሰው አሜን ይበለኝ። የዘር ጥራት ማስጠበቅ አይደለም። ትግሬነትን የምታስጠብቅበት አይደለም። እኛ ውጪ ካሉ ሰዎች እንለያለን። እዚህ ወንድ የለም፣ ሴት የለም፣ ትግሬ የለም፣ ሀደሬ የለም፣ ኦሮሞ የለም፣ አማራ የለም። ሁሉ በክርስቶስ አንድ ነው። ሰውን በሀብት አንለካም። የጮኸ ሰው አሜን ብሎ ይበለኝ። ልክ አይደለውም እንዴ? እስከ መቼ ዘር ታስባለህ? ወዷታል እኮ አፍቅሯታል እኮ እሷም ወዷለች እኮ። አረረረ እሷ አማራ ነች ይላል። አረረረ ትግሬ፣ አረ ሀደሬ፣ አረ በርበሬ ይላል። አንዳንዱ የወንዝ ልጅ ነው ማገባው ይላል። ወንዝ ይዞ ይሄዳል። በወንዝ አይደለም። እዚህ ክሊር። እሺ ልቀጥል። ተስማምታችኋል? ስለዚህ ባል ስታገቢ ዘርሽን ለማስጠበቅ አይደለም። በኋላ ዘሬን አስጠብቃለሁ ብለሽ እግዚአብሔር ያልመረ ምን ይባላል መሰላችሁ? ምንድን ነበረ? ባልና ሚስት ከአንድ ባህር ምን ይባላል? በጭራሽ የማይሆን ነገር ነው። አይቀዱም። ይዋጭ ኤቭሪ ባልና ሚስት ሰውየው ደግ ከሆነ ሚስትየው ቋጣሪ ነች። ለምን? እግዚአብሔር ቤቱን ባላንስ ያደርጋል። አለበለዚያ ሁለቱንም ደግ ካደረገ ቤቱ ይዝረከረካል። ሰውየው እሳት ከሆነ ሴትዮዋ ውሃ ነች። እግዚአብሔር እንዲህ ያደረገ ነው የሚያኖረው። ከተለያየ ባህር ጨልፎ ግን በደሙ አንድ ያደርጋቸዋል። እሺ ይሄ አሁን እኔ ግን
በእውነት ሌላ ጊዜ ዶክተርዬ ሙሽሮች እንዲህ ቢሆኑ ነው አሪፍ። ለምን ልክልካቸውን እንድመክራቸው። እሺ ጌታ የተመሰገነ ይሁን። ልክ ነኝ አይደለም? በእርግጥ የዛሬ ንጉስና ንግስት እነሱ ናቸው እንዲህ መታየት ያለባቸው። ቢሆንም ግን ለነሱ የሚጠቅም ስለሆነ ልተውና ልምጣ። አሁን አንዴ ወደ መጨረሻው ትዳር እንዲህ ነው አለ። ምን ሰው እናትና አባቱን ይተዋል? እስቲ በሉ አንዴ። ይሄ ከባድ ክፍል ይኸውላችሁ። አሁን ወንድዬ መስማት ያለበት ሰው ምኑን ይተዋል? እናትና አባቱን። ዛሬ እናትና አባቱን የሚተውበት ቀን ነው። እቤት ነው ማድረው ብሎ እንደለመደ ወደ ቤት እማማ ወጥ ስሪ የለም። ዛሬ ብራዘር ወደ ቤት። ብዙ ባሎች እናትና አባታቸውን አይተው የእናቴ ነገር አይሆንልኝም ካለ አይመለስም ሰው። እናትና አባታችሁን አትርዱ አልተባለም። በእግዚአብሔር ቃል አትደግፉ፣ ትክክል አይደለም። ግን እቤታችሁ ያለ ባህል እዚህኛው ትዳር ውስጥ መምጣት አይችልም። ዛሬ እትብቱ ይቆረጣል። ይኸውላችሁ ልጅ ሲወለድ እትብቱ ካልተቆረጠ ይሞታል። አንድ ትዳር እንዲኖር ከተፈለገ ከቤተሰብ ጋር ያለው እንትን ይቆረጣል። አሁን ወንድዬ እኔ አላቅም እናትና ቆንጆ የእናት ፍቅር የአባት ፍቅር ያለው ይመስላል ፊቱ ላይ አይመስልም? እናትና አባቱን ይተዋል ማለት ግን አይረዳም። አንዳንድ ወንድ ምን ያደርጋል መሰለ? ሚስቱን እንዳታይ ብሎ ይሰጣል ለእናቱ። እናትየው ልጅማ ልጅ ነበር ልጅማ ልጅ እሷ ነች ብሎ ሚስትየውን ማስጠመድ። እኔ ግልጽ ነው የምናገረው፣ እግዚአብሔር ይባርከኝ። አንዳንድ ሚስት ደግሞ ከባልየው ደብቃ ትሰጣለች። እሱ ወይኔ እንደሱ አይደለም። እንደሱ ከምታደርጉ ክሪስ ክሮስ ግልጽ ነው አይደለም? ለእናትና አባቱን የእናቴ ነገር አይሆንልኝም የአባቴ ነገር አይሆንልኝም አይደለም። አሁን የሚስቴ ነገር አይሆንልኝም የባሌ ነገር አይሆንልኝም ተብሎ ሁለቱ አንድ ይሆናሉ ማለት ነው። አሜን ነው። ያልተወ እናትና አባት ትተዋለ ነው እንጂ የሚለው ይተውሃል አይልም። አሁን የኔ እናት ትደውላለች፣ ዜብራ ላይ ተሻገር ትላለች። በዚህ እድሜ እያየ ግራ ቀኝ ትላለች። አትተውም። እናት ሁሌ ልጅ ነው። ወንድዬ አሁን እስኪሞት ድረስ ለማዘሩ ልጅ ነው፣ ለፋዘሩ ልጅ ነው። ገኒ ልጅ ነች። ይደውሉላታል። እንዴት ሆነሽ ተስማማሽ? ቁርስ በላሽ ነው የሚሉት። እናትና አባት ናቸው። እምንተወው ግን እኛ ነን። ይጋችኒ ወንድዬ አሁን ይሄኔ 8 እህት ካለው እቤት ቆመው ነው የሚያስታጥቡት። እዚህም ትዳሩስ መጥቶ እንደ ድሮ ቆሜ ልታጠብ የለም። እኔ አሁን እዚህ አክብራችሁኝ ነው ትልቅ የእግዚአብሔር ሰው ወደዚህ ይመጣል በጭብጨባ እንቀበላለን እና ሚስቴ ቤት ትልቅ የእግዚአብሔር ሰው እጁን ይታጠባል ምትል ይመስላል እንዴ? ናታጠብ ነው ምትለኝ። ገብቷል አይደለም? ስለዚህ ወንድዬ ቤት ስገባ የቤት ክብሩ ሁሉ ይቀራል። ብዙ ነገር ነው ትተን የምንሄደው። አንደርስታንድ ሞቅ እያለኝ ነው የምጨርስ አልመሰለኝም። እሺ ሁለተኛ እናት አባቱን ይተዋል። ከዛ ከሚስቱ ጋር ምን ይላል ይልና ሁለቱ አንድ ስጋ ይሆናሉ። ይሄ ስለ ግብረ ስጋ ግንኙነት ነው የሚያወራው። ሁለቱ አንድ ስጋ ይሆናሉ። ነገር ግን እሱን እዚህ አናስተምርም። ጫጩት ፊት ፈንግ ላይ ወራም። ግን ሁለቱ አንድ ስጋ ይሆናሉ ማለት የማኔጅመንት ነው። የሴት ራስ ባል ነው። በቃ አለቀ። ኤፍኤም ሰምቼ ነው አልሰማሽም። መጽሐፍ ቅዱስ ዘላለማዊ እንጂ ዘመናዊ አይሆንም። ባልሽ ያንቺ ምንድነው? ራስ ነው። በቃ አንዳንድ ሴት አይታል በቃ እንዴት አይደገኛ እሷ ከደወለች ባልየው ያው ሚስቱ ስደው ሃሎ በቃ በጣም አደገኛ። አንድ ከዚህ በፊት ተናግሬያለሁ። አንድ ሚስት አለች ምስር ገዝተና ካለችው ደንግጦ ስጋ ገዝቶ ይመጣል። ከዛ ለጓደኞቹ አስታወረ የኔ ባል ካፌ ትእዛዝ አይወጣም ትላለች። የኔ ባል ትላለች። ባል ሳይሆን ቦል አርገው ስከተከተው ፓስቲ ብላ እሺ ይላል። ቦምቦሊኖ ብላ እሺ በቃ ክብ አረገችው። ሰው ራስ ነው በቃ ይሁንላችሁ። አንዳንድ ቤት ሰላም ለምንድን ነው የሚጠፋው? ሚስትየውም ራስ ነች፣ ባልየውም ራስ ነው። ቤቱ ባራምባራስ ይሆናል። ሁለት ራስ ካለ ቤቱ ሆረር ነው። ሚስትየው ማደገኛ ነች፣ ምንም አትሰማ። ተውት በቃ እና ላንቺ ግን ራስሽ ወንድዬ ነው። ይሄ ማለት ይረግጣል እንደፈለገ ያደርጋል ማለት አይደለም። ዩ ጋች ሚ ፋይናል ዲሲዥን
ይሄ ጠረጴዛ ይገዛገጥ በቃ ለሁለት ተሰነጠቀ ቤቱ። በቃ አንተ ፋይናል ዲሲዥን ያንተ ይሁን ማለት ነው። you got me? እሺ ደስ አይልም ይላል። በእግዚአብሔር ዘንድ ግን ያሸንፍሻል። ይሄ ራስ ነው ይላል። እኔ ልቀይረው አልችልም። የቤተ ክርስቲያን ራስ ክርስቶስ ነው። ግን ሁሉም ወንድ የገኒ ራስ አይደለም። ሁሉም ወንድ አይደለም። ባሏ ነው ሃኒ የምትለው። ዛሬ የምትጠራውን ስም ምን እንደሆነ አላውቅም። አውጥተሽለታል? አባቢም ይሁን ዳዲም ይሁን ሃኒም ይሁን እኔ አሁን ሚስቴ ኒሃ ነው ምላት። ኒሃ ነው ስሟ እና ቻይንኛ ነው የሚመስለው ብዙ ሰው። ቻይንኛ አይደለም፣ ሃኒን ወደ ኋላ አንብቤ ነው እና ባወጣችልስ እና ለዚህ ሰው ነው ማለት ነው። you got me? ከዛ እሱ ደግሞ ይላል እንደ ራሱ ስጋ ይንከባከባት። የራሱን ስጋ የሚቆርጥ ሰው አለ? አሁን እኔ እጄም ወደዋለሁ። እጄን ጧጧት አይ ላቭ ዩ ብቻ ነው የምለው አይደለም። ሰዓት ገዛለታለሁ፣ ወርቅ ገዛለታለሁ፣ እቀባዋለሁ፣ እንትን እንዳይለው ከባከባለሁ። you got me? ምንድነው የምትሉት? ፔርቢኪው ምን ነበር? ፔዲኪውር ሳንቲኪውር ምናምን ታሰሪዋለሽ፣ ታስተካያለሽ ምና you got me? ስለዚህ ባልም እንደዛ መንከባከብ አለበት ማለት ነው። እሺ ሁለቱም ምን ይላል? ራቁታቸውን ነበሩ አይተፋፈሩም ነበር አይደል የሚለው። ይሄን በእናታችሁ በደንብ ስሙ ሁላችሁ። ራቁት ሆነ። አሁን ከዚህ ቀን ጀምሮ ወንድዬ በገኒ ፊት ራቁት ነው፣ ገኒዬ በወንድዬ ፊት ምንድነች? በሌላ አማርኛ ሚስጥር የሚባል የለም። የደሞዝ ሚስጥር የለም። እድሜ አሁን ወንድዬ እድሜ እርግጠኛ ነኝ ለጓደኞቹ እንደኔ ከሆነ አይናገርም። እኔ ልደቴና አከብራለሁ እድሜ ሲሉ አሪዋን ሲሉ ጸጥ፣ አሪው ምናምን ጸጥ ነው ማለት። እሷም ከዚህ በኋላ አሪው ምናምን ጸጥ የለም። ክሊርሊ ቴንክ ዩ ፎር ዩር ፓርቲሲፔሽን። በግልጽ ይነጋገራሉ ማለት ልክ አይደለም እንዴ? ግን አሁን የገኒን ደካማ ጎን ከኔ አሁን የኔን ሞኝ ነገር የኔን ደካማ ጎን ሚስቴ ማለት ነው የምታውቀው። እኔ እናንተ ፊት በሱፍ ስለምቆም እሷ ፊት ራቁት ስለሆንኩኝ ስለ ልብስ አይደለም ማወራው። መነሻዬን ታውቃለች፣ ምን እንደበላው ታውቃለች፣ የትን ደካማ ጎኔን ታውቃለች፣ እናንተ ማጣቁትን ታውቃለች። ራቁት አሁን አንዳንዱ እንዳይታል ራቁት ሲያገኝ ይገርፋል። እዛ ላይ አላቀሽም እንዴ ከማግባቴ በፊት አልነበረም እንዴ ብሎ እዛ ላይ ሲጀልጣት ያማታል። በቃ ለሽምግልና አይመችም። ራቁት መሸፋፈኛ እንጂ መደባደብ አይደለም። አንቺ እንትን እያለሽ እኮ ነው ያገባውሽ ይላል። ገብቷል? የጥልቀን ራቁቷን ያወቀው ለመግረፍ አይደለም፣ ለመጉዳት አይደለም፣ ለመሸፈን ነው፣ ለመረዳዳት ነው። ስለዚህ ራቁት የሰውየውን ደካማ ጎን አንስታችሁ አትሰዳደቡ፣ አትነጋገሩ። አያጭ ይሄ ነው የሚለን። አሜን ነው ወይ? ቪዥናችን አንድ ሲሆን፣ ሐሳባችን አንድ ሲሆን፣ ለእግዚአብሔር ክብር ስንጋባ ሰዎች ገኒንና ወንድዬን ያዩና ክርስቶስ ቤተክርስቲያንን ለካ እንደዚህ ነው የወደዳት፣ ቤተክርስቲያን ለካ ለክርስቶስ እንደዚህ ነው የምትገዛው ብለው ሰዎች ወደ እግዚአብሔር መምጣት ይወዳሉ። አመሰግናለሁ። ወዳቸዋለሁ።